ታሪኩ መጀመሪያ ላይ ሰርዮዣ ከተባለ አንድ ሩሲያዊ ልጅ ጋር እንተዋወቃለን። እሱም ከእናቱና ከወንድሙ ፒተር ጋር በአንድ ገለልተኛ የሩሲያ መንደር ውስጥ ይኖራል። እናቱና ፒተር አሳ ሲያጠምዱ፣ ሰርዮዣ ግን በሐይቁ ዳር ባለው ዛፍ ላይ ተቀምጦ እናያለን። እዛው ሆኖም እናቱን ደጋግሞ ይጠራታል። ጩኸቱ አሳ ለመያዝ ስላስቸገራቸው እናቱ ዝም እንዲል ትነግረዋለች። በድንገት ሰርዮዣ አንድ የጀርመን አውሮፕላን ከላይ ሲበር ይመለከታል። ሁለተኛው የዓለም ጦርነት በመካሄድ ላይ ስለነበር ጀርመኖች ሩሲያን እያጠቁ ነበር። አውሮፕላኑ በሰማይ ላይ ሲሽከረከር የሰርዮዣ እናት በፍጥነት ወንድሙን ፒተርን ይዛ ትደበቃለች። ሰርዮዣንም አብሯቸው እንዲደበቅ ትነግረዋለች። ምክንያቱም ጀርመኖች ካዩአቸው ይገድሏቸዋል። ነገር ግን ሰርዮዣ ፍርሃት አልነበረበትም። ወንጨፉን አንስቶ በላያቸው በሚበራው አይሮፕላን ላይ ድንጋይ ወረወረ። ድንጋዩ አይሮፕላኑን ሲመታው አውሮፕላኑ ተከሰከሰ። ይህ ሁሉ ህልም ነበር። ሰርዮዣ ተኝቶ እያለመ በድንገት ጎረቤታቸው አና በድንጋጤ ወደ ቤቱ ገባች። ሰርዮዣ እናቱና ፒተር የት እንዳሉ ሲጠይቃት ወደ ሩቅ ቦታ እንዲሄዱና ተመልሰው እንደማይመጡ ተነግሯለች። ነገር ግን ትንሹ ሰርዮዣ አሁንም ወደ እናቱ መሄድ ይፈልጋል። ከዚያም አና እውነቱን ለመናገር ትገደዳለች። እናቱና ወንድሙ በጀርመኖች ተገድለዋል። ጀርመኖች እሱንም ካገኙት ይገድሉታል። ለዚህም ነው ወደ ራሷ ቤት ልትወስደው የመጣችው። ነገር ግን ጀርመኖቹ ወደ ቤቱ በጣም ተጠግተው ስለነበር ያለ ሌላ አማራጭ በስተጀርባ ባለው ቁጥቋጦ በኩል ገፍታ ታስወጣዋለች። ሰርዮዣም ሕይወቱን ለማዳን መሮጥ ጀመረ። ለተወሰነ ጊዜ ከሮጠ በኋላ አስተማማኝ ርቀት ላይ ደረሰ። ወደ ኋላ ሲመለከት ግን መንደሩ በሙሉ በእሳት ሲቃጠል አየ። ጀርመኖች የእሱን ቤት ጨምሮ መንደሩን በሙሉ አቃጥሎት ነበር። በዛው ቅጽበት ትንሹ ሰርዮዣ እንደጠፋ ተሰማው። ሆኖም እናቱን እየተጣራ ወደ ጫካው ውስጥ ሮጠ። እናቱ ግን በጭራሽ እንደማትመልስለት አላወቀም ነበር። እሷን ሲፈልግ ጫካው ውስጥ ጠፋ። በዚህም ምክንያት ሌሊቱን በዚያው አሳለፈ። በሚቀጥለው ቀን ጠዋት ሰርዮዣ ከእንቅልፉ ሲነቃ ውሃ መጠጣት ፈለገ። በዚህ ጊዜ አንዳንድ የጀርመን ወታደሮች ሲመጡ አየና በፍርሃት ከዛፉ ጀርባ ተደበቀ። አሁን እነሱ ካገኙት እንደሚገድሉት በልጅ አይምሮ ተረድቷል። ስለዚህ ጀርመኖቹ እስኪሄዱ ድረስ ከዛፉ ጀርባ ተደብቆ ቆየ። ነገር ግን ከዚያ በኋላ ሌላ ከባድ አደጋ ገጠመው። አንድ መርዛማ እባብ ከቅርብ ርቀት ቀስ እያለ ወደሱ ተንቀሳቀሰ። ሁኔታው በጣም የሚያስፈራ ቢሆንም ሰርዮዣ ግን ምንም ድምፅ አላሰማም። ጀርመኖቹ በመጨረሻ ሲሄዱ በፍጥነት ከዛፉ ላይ ወረደ። በዚህ ሁኔታ ለሞት በጣም ተጠግቶ የነበረ ቢሆንም ማምለጥ ቻለ። ከወረደም በኋላ በጀርመኖች የተወረወረ ምግብ አገኘ። ካለፈው ሌሊት ጀምሮ ምንም ስላልበላ በዚያ ትርፍራፊ ረሃቡን አስታገሰ። ከዚያም ተመልሶ በጫካው ውስጥ መጓዝ ጀመረ። በጫካው ውስጥ ያለው ጭቃና ረግረጋማ መሬት ጉዞውን እጅግ አስቸጋሪ ያደረገበት። በድንገት ከኋላ በኩል ከፍተኛ ፍንዳታዎች ተሰሙ። ጀርመኖች ለጫካው በጣም ቅርብ ከሆነ ታንኩ ውስጥ እየተኮሱ ነበር። የታንክ ጥይቶች በዙሪያው ይወድቁ ጀመር። ሰርዮዣ እያሳደዱት እንደሆነ ስላሰበ ዱላ አንስቶ ሊያስፈራራቸው ሞከረ። ተኩሱ ለተወሰነ ጊዜ ሲቆም ሰርዮዣ ለመተኛት ወደ ጫካው ውስጥ ገባ። ከጥቂት ጊዜ በኋላ አንድ የሩሲያ ወታደር በዛ ሲያልፍ እንደ እድል ሆኖ መሬት ላይ ተኝቶ አገኘው። ከዛም አነሳውና ተሸክሞ ወሰደው። ወታደሮቹ ወደ ሰፈራቸው አመጡት። በሰውነቱ ላይ በርካታ ቀላል ቁስሎች ነበሩበት። የጦር ሰራዊቱ አዛዥ እንደዚህ አይነት ትንሽ ልጅ በጦርነቱ ምክንያት አስከፊ ሁኔታ ውስጥ ሆኖ በማየቱ በጣም አዘነ። አዛዡ ወታደሮቹ ሰርዮዣን እንዲንከባከቡት ወዲያውኑ ትዕዛዝ ሰጠ። ከዚያም እሱ ራሱ ከሰርዮዣ ጋር ተዋወቀ።
አወቀ። ስሙን ሲጠይቀው ሰርዮዣ መለሰለት። አዛዡም ራሱን ኒኮላስ ሰርጌ ብሎ አስተዋወቀው። ቤተሰቦቹ አሁን የት እንዳሉ ሲጠይቀው ሰርዮዣ እናቱንና ወንድሙን እያነሳ ስቅስቅ ብሎ አለቀሰ። አዛዡ በማባበል ሊያረጋጋው ሞከረ። ከዚያ በኋላ ሁሉም የተራበውን ሰርዮዣን ለመመገብ ተባበሩ። ከዚያም ወደ ሆስፒታል ተወሰደ። በዚያም ካቲያ የተባለች ነርስ ተንከባከበችው። ከሷ ጋም በጣም ጠንካራ ግንኙነት ፈጠሩ። ሰርዮዣም አዛዡ የጦር ጀግና መሆኑን ከካቲያ ተረዳ። ለጀግንነቱ ባጅና ልዩ ሽጉጥ ተሸልሞ ነበር። ይህም በሰርዮዣ ውስጥ ሲያድግ እሱ ራሱ አዛዥ የመሆን ፍላጎትን ፈጠረበት። በዚሁ ጊዜ አዛዡና ወታደሮቹ ተቀምጠው እየተጨዋወቱ ሳለ በድንገት ጀርመኖች አጠቋቸው። በአዛዡ መሪነት ወታደሮቹ ተዋግተው መለሷቸው። ከአጭር ግጭት በኋላ ጀርመኖች አፈገፈጉ። በጦርነቱ በርካታ የሩሲያ ወታደሮች ቆስለው ወዲያውኑ ወደ ሆስፒታል ተወሰዱ። አዛዡም በጥቃቱ ጉዳት ደርሶበት ነበር። በሆስፒታሉ ሕክምና ካገኘ በኋላ ሰርዮዣ አዛዡን ጠየቀው። በጨዋታቸው መሃል ሰርዮዣ ያንን ልዩ ሽጉጥ ማየት ፈለገ። አዛዡ ሽጉጡን አሳየው። ሰርዮዣም በእጁ ሲይዘው አዲስ የቆራጥነት ስሜት ተሰማው። ወታደር የመሆን ፍላጎቱም ይበልጥ ጠነከረ። አዛዡም ከሱ ጋር በማውራትና አብሮ በመሆን የተወሰነ ጊዜ አሳለፈ። ከዚያም ከሆስፒታሉ ሲወጣ ካቲያ አገኘችው። ካቲያና ባልደረቦቿ ከልጁ ጋር ልዩ ግንኙነት ስለፈጠሩ ሰርዮዣ ከእነሱ ጋር እንዲቆይ እንዲፈቅድለት ጠየቀችው። ማንም ሰው እሱን ብቻውን መተው አይፈልግም። በዚሁ ጊዜ ከቤተሰቡ አባላት መካከል በሕይወት ያለ ማንም ስለሌለ አዛዡ ሰርዮዣን ወደ ሕፃናት ማሳደጊያ ለመላክ አሰበ። በተጨማሪም በጦርነት ጊዜ በሰፈር ውስጥ ማቆየት እጅግ አደገኛ ነበር። ስለዚህ የሕፃናት ማሳደጊያው ለእሱ አስተማማኝ ቦታ እንደሚሆን ነገራት። ነገር ግን ካቲያ ሰርዮዣን መንከባከብ እንደምትችል ተከራከረች። ያም ሆኖ ግን አዛዡ የደህንነት ስጋቶችን በመጥቀስ በውሳኔው ጸና። ይህም ካቲያን በጣም አሳዘናት። ለጓደኛዋም ሰርዮዣን መቼም እንደማትረሳው ነገረቻት። ሰርዮዣ ከካቲያ ጋር ብቻ ሳይሆን ከሌሎች ወታደሮችም ጋር ጠንካራ ጓደኝነት ፈጥሮ ነበር። ከወታደሮቹ አንዱ አጉሊ መነጽር በስጦታ ሰጠው። በሰፈሩ ያሉት ወታደሮች በሙሉ ሚስቶቻቸውንና ልጆቻቸውን እቤት ትተው ስለመጡና አሁን ሰርዮዣ ለእነሱ እንደ ልጅ ስለሆነ አዛዡ ጉዳዩን እንደገና እንዲያስብበት ጠየቁት። እሱ ከሄደ የወታደሮቹ ሞራል ሊወድቅ ይችላል። ይህንን ሲሰማ አዛዡ ትክክለኛውን ሁኔታ ተረዳ። በዚህም ሰርዮዣን የመላክ ውሳኔው ከባድ ሆነበት። ነገር ግን ጦርነቱ ተባብሶ ስለነበርና ጀርመኖች ከየት አቅጣጫ እንደሚያጠቁ ስለማይታወቅ እሱን በሰፈር ውስጥ ማቆየት አስተማማኝ አልነበረም። በዚያው ቀን አዛዡ ከወታደሮቹ ጋር የጀርመን ጥቃት ገጠመው። በሰው ኃይልና በጦር መሳሪያ ቢበለጡም ወታደሮቹ በእሱ መሪነት በጀግንነት መልሰው አጠቁ። ጀርመኖች በቀላሉ የሚሸነፉ አልነበሩም። በዚህ ጦርነትም እንደ ቀድሞ ሁሉ ብዙዎች ቆሰሉ፣ ተገደሉም። ከጥቃቱ በኋላ ወዲያውኑ አዛዡ ሰርዮዣን እዚህ ማቆየት ተገቢ እንዳልሆነ ስላመነ ወደ ሕፃናት ማሳደጊያ ለመላክ በፍጥነት ደብዳቤ ጻፈ። በሚቀጥለው ቀን ሰዎች ሰርዮዣን ለመውሰድ መጡ። አዛዡም ይህንን ሊነግረው ሄደ። ነገር ግን ለሰርዮዣ ጥልቅ ፍቅር አዳብሎ ስለነበር መናገር አልቻለም። በመጨረሻም የአሻንጉሊት ሽጉጥ ሰጠውና ወደ ሕፃናት ማሳደጊያው ሊልከው እንደሆነ ነገረው። ከዛ ግን ሰርዮዣ አዛዡን ሲጠብቀው እንደነበርና በጦር ሜዳ ለእሱ ደህንነት ደጋግሞ ሲጸልይ እንደነበር ነገረው። ይህን ሲሰማ አዛዡ በስሜት ተዋጠ። ከዛም ልጄ ትሆናለህ
ብሎ ጠየቀው። ሰርዮዣ ወዲያውኑ አው አለ። ከዚያም በቅጽበት የሕፃናት ማሳደጊያውን ደብዳቤ ቀደደና ሰዎቹን መለሳቸው። በአዛዡ ውሳኔ ሁሉም ሰው በደስታ ተሞላ። ሁሉም ከልብሳቸውና ከጫማቸው በመቀነስ ለሰርዮዣ የደንብ ልብስ አዘጋጁለት። ከአሁን በኋላ እንደ አንድ ወታደር ይቆጠራል። ስሙም ልጁ ወታደር ይባላል። ከዚያም አዛዡ ለሰርዮዣ የደንብ ልብሱን በክብር ሰጠው። የደንብ ልብሱን እንደለበሰ ልክ እንደ አንድ ወታደር ስለተሰማው በደስታ ፈነደቀ። አዲሱን የደንብ ልብሱንም ለሁሉም አሳየ። ወታደሮቹም ተደሰቱ። ከዛ ግን በድንገት ጀርመኖች እንደገና ጠቁ። የዚህ ጊዜው ጥቃት ከበፊቱ የበለጠ ከባድ ነበር። በሁሉም ቦታ ብዙ ቦምቦችን ጣሉ። ብዙ ወታደሮችንም አቆሰሉ፣ ገደሉ። በዚህ ሁኔታ ውስጥ ሰርዮዣ ካቲያንና አዛዡን መፈለግ ጀመረ። ስለነሱ ሁሉንም ሰው ጠየቀ። ነገር ግን ሁሉም ሰው የቆሰሉ ወታደሮችን በመንከባከብ ተጠምዶ ስለነበር ማንም በአግባቡ ሊመልስለት አልቻለም። ከዚያም አዛዡ በጦርነቱ ተገድሎ ይሆን ብሎ በማሰብ ሰርዮዣ በፍርሃት ዋጠ። ያን ጊዜ አንድ ዶክተር ጠራውና አሁን አንተ ወታደር ነህ፣ ስለዚህ ሞትን መቼም እንዳትፈራ፣ ሁሉንም መርዳት ከፈለክ ወደ ቁስለኞቹ ሂድ አለው። በዛው ቅጽበትም ወደ ሆስፒታሉ ገባና ለቁስለኞቹ ውሃ ማጠጣት ጀመረ። በዚያው ጊዜ አንድ ወታደር ደብዳቤ እንዲያነብለት ጠየቀው። ሰርዮዣ ገና የ6 ዓመት ልጅ ስለነበር በትክክል ማንበብ አይችልም። ነገር ግን ወታደሩን ለማስደሰት ሲል ደብዳቤውን ከሐሳቡ ፈጥሮ እንዲህ አነበበለት። ቤተሰብህ ሁልጊዜ ይጸልይልሃል፣ እንዲሁም ላማችን አሁን ብዙ ወተት እየሰጠች ነው። ነገር ግን ይህ ሁሉ የእሱ የፈጠራ ውጤት ብቻ ነበር። በአቅራቢያው ተኝተው የነበሩት ወታደሮች ሁሉ ይህንን ተረድተው ስለነበር በሁሉም ዘንድ ደስታንና ሳቅን ፈጠረ። ሁሉም ወታደሮች ደብዳቤዎቻቸውን እንዲያነብላቸው እያደረጉ በቃላቱ ሳቁ። በዚህ መንገድ ሰርዮዣ የቆሰሉት ወታደሮች ሕመማቸውን ለአጭር ጊዜም ቢሆን እንዲረሱ ረዳቸው። ከዚያም ዘፈን ዘፈነላቸው። በሚቀጥለው ትዕይንት ሰርዮዣ በካቲያ ጭን ላይ ተኝቶ እናያለን። በዚህ ጊዜ አዛዡ ለካቲያ አንድ ነገር መናገር ፈልጎ ነበር። ነገር ግን ቃላቱ በግልጽ አልወጡለትም። በእውነቱ አዛዡ ከረጅም ጊዜ በፊት ጀምሮ ይወዳታል። ነገር ግን በተናገረ ቁጥር ጉሮሮ ይተሳሰርበታል። በዚህ ጊዜም መናገር አልቻለም። በዚያው ቅጽበት ሰርዮዣ ከእንቅልፉ ነቃ። ከዚያም አዛዡ እውነተኛ ስሜቱን ሳይገልጽ ካቲያን ወደ ስራዋ እንድትሄድ ነገራት። ካቲያም የሥራ ሰዓቷ ደርሶ ስለነበር ሰርዮዣን ከአዛዡ ጋር ትታው ወደ ስራዋ ሄደች። ሰርዮዣ አዛዡን ፓፓ ብሎ መጥራት የጀመረው እዚህ ላይ ነበር። በዚህም በመካከላቸው የአባትና ልጅ ግንኙነቱ ጸና። ከዚያም አዛዡ ወደ ቦታው ተመልሶ ስራውን ቀጠለ። በዚያው ጊዜ ሰርዮዣ ከየት እንደሆነ ትንሽ ቢላዋ አምጥቶ እንደ ትልቅ ሰው መጠቀም ጀመረ። ይህን ሲያዩ ወታደሮቹ በሳቅ ፈነዱ። ምግብ ካበሰለ በኋላም ሰርዮዣ ወደ አዛዡ እየሄደ እንደ ወታደር ሪፖርት ማድረግ ጀመረ። ተልእኮ እንዳለውም ጠየቀ። አዛዡም ለአንተ አንድ አስፈላጊ ተልእኮ አለኝ። በቅርቡ ብዙ ደብዳቤዎችን የያዘ አንድ መልእክተኛ ወደ ሰፈሩ ይደርሳል። እናም ያንተ ስራ እነሱን ለሁሉም ማድረስ ይሆናል አለው። ሰርዮዣ ይህንን ተልእኮ በማግኘቱ በደስታ ተሞላ። በዚያው ጊዜ ጉንጩ ላይ የመቆረጥ ምልክት ታየ። ምን ሆኖ እንደሆነ ሲጠየቅ ሪዙን ሲላጭ እንደሆነ ተናገረ። ነገር ግን እውነቱ በምላጭ ሲላጭ ትንሽ ከተቆረጠው አዛዡ ጋር ለመመሳሰል ብሎ ነበር ፕላስተሩን የለጠፈው። ብዙም ሳይቆይ አንድ ወታደር ደብዳቤዎችን ይዞ ወደ ሰፈሩ መጣ። ሰርዮዣም ተቀብሎ በወታደሮቹ መካከል ማከፋፈል ጀመረ። በዚህ መንገድ ለሁሉም ደብዳቤዎችን በማድረስ
ተልእኮውን በሙሉ ኃላፊነት አጠናቀቀ። እድሜው ገና ትንሽ ቢሆንም አእምሮ ግን ሙሉ በሙሉ በወታደራዊ ዲሲፕሊን እየተሞላ ነበር። ደብዳቤዎቹን ካከፋፈለ በኋላ ሰርዮዣ አጉሊ መነጽሩን አነሳና ዙሪያውን መመልከት ጀመረ። በድንገት ከሰፈሩ ብዙም ሳይርቅ የሳር ክምር ተመለከተ። አጉልቶ ሲመለከት በሳሩ ውስጥ የሚንቀሳቀስ እግር አየ። የሆነ ሰው በሳሩ ውስጥ የተደበቀ ይመስል ነበር። ሰርዮዣ በፍጥነት ወደ ሰፈሩ ተመልሶ ስለዚህ ጉዳይ ለሁሉም ነገረ። መጀመሪያ ላይ ሁሉም ሰው በራሱ የፈጠረው መስሏቸው ነበር። ነገር ግን ሰርዮዣ ያየው ነገር እውነት መሆኑን አጥብቆ ሲናገር ወታደሮቹ ትኩረት ሰጡትና የሳር ክምሩን ለመመርመር ሄዱ። ሰርዮዣ አንድሬ፣ ጃራንና ቫናን የተባሉ 3 ወታደሮችን መራቸው። ሁሉም በጸጥታና በጥንቃቄ ወደ ሳር ክምሩ ተጠጉ። አንድሬ ከጃራ ጋር መንገዱን ሲመራ፣ ቫና ደግሞ ከኋላ ሸፈናቸው። ከዚያም በሳር ክምሩ አቅራቢያ ደረቅ ሳር በማቃጠል ጢስ መፍጠር ጀመሩ። ጢሱን መቋቋም ሲያቅተው አንድ ወታደር ከሳር ክምሩ ውስጥ ወጣ። ወታደሮቹ የጀርመን ሰላይ መሆኑን ሲያውቁም ደነገጡ። ወዲያውኑም በቁጥጥር ስር ዋሉት። በዚህ መንገድ ለሰርዮዣ ጀግንነት ምስጋና ይግባውና ከጀርመን ሴራ መለጡ። ይህ ዜና በሰፈሩ ሁሉ ተሰራጨ። ሰርዮዣም በዚያ ላሉት ሁሉ የጦር ጀግና ሆነ። አዛዡም በልጁ በጣም ኮራ። ሰርዮዣም እንደ ወታደር ደብዳቤ ማድረሱን ቀጠለ። ግዳጁን ከጨረሰ በኋላ ለአዛዡ ሪፖርት ለማድረግ ሄደ። አዛዡም የምስራች ነገረው። የሩሲያ መንግስትን እሱን እንደ ህጋዊ ልጁ እንዲቀበለው ጠይቆ እንደነበርና መንግስትም እንደፈቀደለት ነገረው። ይህ ማለት አሁን አዛዡ በይፋ የሰርዮዣ አባት ሆኗል ማለት ነው። ሰርዮዣ ይህንን ሲሰማ በደስታ ተሞላ። ከዚያም በጣም ለሚወዳት ለካቲያ መንገር እንዳለበት ሲነግረው አዛዡ አፈረ። ከዛ ግን ሰርዮዣ በግድ ወደ ካቲያ ወሰደው። ካቲያ ከሰፈሩ አቅራቢያ ባለው ኩሪ ዳር ተቀምጣ ነበር። ከቦታው ሲደርሱም ሌላ ወታደር መጣ። እሱም ካቲያን ይወዳት ስለነበር የጋብቻ ጥያቄ ሊያቀርብላት ነበር አመጣጡ። አዛዡ ይህንን ሲያይም ምናልባት ካቲያ ወታደሩን ወዳው ይሆናል ብሎ በማሰብ በጸጥታ ተመለሱ። ነገር ግን ካቲያ በእውነት የምትወደው እሱን እንደሆነ አዛዡ አላወቀም ነበር። በሚቀጥለው ቀን ጀርመኖች እንደገና ጠቋቸው። በዚህ ጊዜ ሰርዮዣ በውጊያው ውስጥ በቀጥታ ተሳተፈ። በእርግጥም በእሳቱ መካከል እየተራመደ ለወታደሮቹ ጥይት ያቀብል ነበር። አንድ ትንሽ ልጅ እንዲህ ያለ ነገር ለማድረግ ምን ያህል ጀግና መሆን እንዳለበት አስቡት። ትልልቅ ወታደሮች ሳይቀሩ በጀግንነቱ ደነገጡ። ነገር ግን ጭንቀታቸው ለሰርዮዣ ደህንነት ስለነበር ወደ አዛዡ እንዲመለስ ነገሩት። በዚሁ ጊዜ አዛዡ በስልክ ከሌሎች ሰፈሮች ጋር ለመገናኘት እየሞከረ ነበር። በዚህ ጊዜ ብዙ ወታደሮች ተገድለው ስለነበር አስቸኳይ እርዳታ ያስፈልገው ነበር። ነገር ግን የጀርመን የቦምብ ጥቃት ሙሉ የመገናኛ ዘዴያቸውን አቋርጦት ነበር። የአዛዡም ስልክ ከጥቅም ውጪ ሆኖ ነበር። ከዛም አንድ ወታደር ሄዶ የስልክ መስመሩን እንዲጠግን አዘዘ። ሆኖም በዚያው ጊዜ ከባድ የጀርመን የቦምብ ድብደባ ተከፈተ። ወታደሩ ምሽጉ ላይ ሲወጣ ተመቶ ወደቀ። በዚህም መስመሩን መጠገን ሳይችል ቀረ። በዚሁ ጊዜ ሰርዮዣ ተከትሎት ምሽጉ ላይ ወጣ። ከዚያም አንድ የቆሰለ ወታደር ተኝቶበት ወደ ነበረው የቅርብ ጉድጓድ ደረሰ። ወታደሩ እንዳየው በፍጥነት ወደ ምሽጉ እንዲመለስ ነገረው። ነገር ግን ሰርዮዣ የስልክ መስመሩ እንዴት እንደሚጠገን እንዲያሳየው ጠየቀው። ወታደሩ የተበጠሰውን ገመድ አሳየውና እንዴት መልሶ ማገናኘት እንዳለበት አስረዳው። ሰርዮዣም መመሪያውን በመከተል ወደ መስመሩ ሄደና ሁለቱን ገመዶች በማገናኘት ጠገነው። የ6 ዓመት ልጅ እንዲህ ያለ ጀግንነት ሲያሳይ አስቡት። በእውነት አስደናቂ ነበር። ለሰርዮዣ ጀግንነት ምስጋና ይግባውና የስልክ መስመሩ ተስተካከለ። አዛዡም ተጨማሪ ኃይል ማግኘት ቻለ። ለጊዜውም ጀርመኖችን መመከት ተቻለ።
በመጨረሻም ይህ ጥቃት በሁለቱ ወገኖች መካከል ያለውን ውጊያ ለጊዜው አቆመው። በሚቀጥለው ቀን ሰርዮዣ በድንገት ካቲያ ጋር ሄደና አባቱ ማለትም አዛዡ በጣም እንደታመመ ነገራት። የተቻለውን ያህል ቢጥርም ምንም ነገር መብላት አልቻለም አላት። ይህን ስትሰማ ካቲያ እየሮጠች ወደሱ ሄደች። ነገር ግን እዚያ ስትደርስ አዛዡን ፍጹም ጤነኛ ሆኖ አገኘችው። ሰርዮዣ አታሏት ነበር። የዋሻትም በካቲያና በአዛዡ መካከል ግንኙነት እንዲፈጠር በመፈለጉ ነበር። ሁለቱም እርስ በርስ እንደሚዋደዱ ያውቅ ነበር። ነገር ግን እስካሁን አንዳቸውም ስሜታቸውን በቀጥታ መግለጽ አልቻሉም ነበር። ስለዚህ ስሜታቸውን የሚጋሩበትን ሁኔታ ፈጠረላቸው። ነገር ግን በምትኩ ሁለቱም ተፋፈሩ። ያም ሆኖ አዛዡ አይናፋሩነቱን አሸንፎ ስሜቱን ለካቲያ ለመግለጽ ሞከረ። በዚያን ጊዜም ካቲያ ከሰፈሩ ሮጣ ወጣች። አዛዡም ተከትሎ ካስቆማት በኋላ ስሜቱን ለመግለጽ ደጋግሞ ሞከረ። በመጨረሻም እንዲህ አላት፣ የሰርዮዣ እናት ትሆኛለሽ? ምክንያቱም አሁን አዛዡ የሰርዮዣ አባት ነው። ካቲያ እናቱ ከሆነች ደግሞ በመካከላቸው ግንኙነት ይመሰረታል። በዚህ መንገድም አዛዡ በመጨረሻ የጋብቻ ጥያቄ ያቀረበላት። ካቲያም ተቀበለችው። በዚሁ ጊዜ ለአዛዡ አንድ ደብዳቤ ደረሰው። በሚቀጥለው ቀን ሰፈሩን ለቀው ወደ ሌላ ቦታ መሄድ እንዳለባቸው የሚገልጽ ነበር። አሁን ላይ በአንድ ጀነራል ስር ያሉ ሁሉም ሰፈሮች ከጀርመኖች ጋር ለሚደረግ ትልቅ ጦርነት እየተዘጋጁ ነበር። በዚህ ጊዜ ሰርዮዣ በሰፈሩ ሌላኛው ጫፍ ላይ ነበር። ወታደሮች በውሻ የሚጎተት ጋሪ አምጥተው ነበር። ሰርዮዣ ይህንን ሲያይ መሳፈር ፈለገ። ወታደሮቹ ጋሪው ላይ ሲያስቀምጡት ውሾቹ መሮጥ ጀመሩ። መጀመሪያ ላይ ለሰርዮዣ የሚያዝናና መስሎት ነበር። ነገር ግን በድንገት ውሾቹ ብዙ ፈንጂዎች ወዳሉበት ከሰፈሩ ውጪ ወደሆነ ስፍራ መሮጥ ጀመሩ። ወታደሮቹ ይህንን ሲያዩ በድንጋጤ ተዋጡ። ከእነሱ አንዱ በፍጥነት በሞተር ተከትሎ በጊዜ ያስቆማቸው። በዚህ ሁኔታ ሰርዮዣ ከትልቅ አደጋ ዳነ። በዚያው ቀን ምሽት አዛዡ ሁሉንም ይዞ ወደ አዲሱ ሰፈር ተንቀሳቀሰ። በመንገድ ላይ ሳሉ ጀርመኖች በድንገት ተኩስ ከፈቱባቸው። በዚህ ድንገተኛ ጥቃት ከሰርዮዣ ጋር በጣም ጥሩ ግንኙነት የነበራቸውን ወታደሮች ጨምሮ ብዙዎች ሞቱ። ይህንን ሲያይ በጣም አዘነ። ነገር ግን በጦር ሜዳ ስሜቶች ለረጅም ጊዜ ሊቆዩ አይችሉምና አዛዡ እንደገና ሁሉንም ይዞ በፍጥነት ወደ አዲሱ መዳረሻቸው ተንቀሳቀሰ። በመጨረሻም በእግር ተጉዘው አዲሱ የጦር ሰፈር ደረሱ። ሲደርሱም ጀነራሉ ተቀበሏቸው። ሰርዮዣም ከእነሱ ጋር ተዋወቀ። ጀነራሉ የሰርዮዣን ያለፉ ክስተቶች ታሪክ ሲሰሙ ተደነቁ። ከዚያም ሰርዮዣ የአዛዡን አዲስ ተልእኮ ለማወቅ ጠየቀ። አዛዡም በሁሉም ወታደሮች መካከል ያለውን ርቀትና ክፍተት እንዲፈትሽ አዘዙት። ሰርዮዣም ታዛዥ በመሆን ወታደሮቹን አሰለፋቸው። ክፍተት ወይም ጉድለት ያለባቸውንም ሰዎች ስም መዘገበ። ከዚያም ቀጥታ ወደ ጀነራሉ በመሄድ ሪፖርት አደረገ። ጀነራሉም በስራው በጣም ተደሰቱ። ከዛም ለአባቱና ለካቲያ ሰርግ ከእሳቸው ፍቃድ አገኘ። በጥቂት ሰዓታት ውስጥ በአዲሱ ሰፈር ውስጥ ካሉ ሁሉም ወታደሮች ጋር በጣም ጥሩ ጓደኝነትን ፈጠረ። አብሯቸውም መጫወትና መዝናናት ጀመረ። በሚቀጥለው ቀን ጀነራሉ ከጀርመን ጋር ባደረጉት በርካታ ጦርነቶች ላይ ጀግኖች የነበሩትን መሸለም ጀመሩ። በዚህም ሰርዮዣ በይፋ የጦር ጀግና ሆነ። ሆኖም ጀርመኖች በዚያኑ ምሽት እስከዛሬ ካደረጉት ሁሉ ትልቁን የሆነ ግዙፍ ጥቃት ስለሰነዘሩ የወታደሮቹ ደስታ ለአጭር ጊዜ ብቻ የቆየ ነበር። በዛ ክፍለ ጦር ውስጥ ብዙዎች ቆሰሉ፣ ተገደሉ። አዛዡም ሳይቀር በቦምቡ ፍንዳታ ሙሉ በሙሉ በፈራረሰው ቤት ውስጥ
ተቀረቀረ። ሰርዮዣ ብቻውን አባቱን ለማዳን በጭንቀት ሞከረ። በመጨረሻም በአቅራቢያው ካሉ ወታደሮች እርዳታ ጠይቆ በእነሱ እርዳታ አዛዡን አዳኑት። ከምሽቱ ውጊያ በኋላ አዛዡ በሚቀጥለው ቀን ሆስፒታል ገባ። ሰርዮዣም የቆሰለውን አባቱን ለመጠየቅ ወደ ሆስፒታል ሄደ። በዚህ ሁኔታ ውስጥ ሲያየው እንባው መጣ። ነገር ግን አዛዡ ጀግና ወንዶች ፈጽሞ እንደማያለቅሱ በመግለጽ እንዳያለቅስ ነገረው። በሆስፒታል ለጥቂት ቀናት ከቆየ በኋላ አዛዡ ቀስ በቀስ አገገመ። በፊልሙ መጨረሻ ላይ ሰርዮዣ ከአባቱ ጋር በበርካታ ተጨማሪ ጦርነቶች ሲሳተፍና እያንዳንዳቸውንም በጀግንነት ሲያሸንፉ እናያለን። በመጨረሻም ጦርነቱ ሲያበቃ ሰርዮዣ በመላው ሩሲያ ልጁ ወታደር በመባል ታዋቂ ሆነ። ከዚያም ቀሪ ሕይወቱን ከአዛዡና ከቤተሰቡ ጋር አሳለፈ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።